ጊዮርጊስ ይመጣል ሐዋሳ ወይ አሸንፋል ወይ ይሸንፋል። የጊዮርጊስ ደጋፊ ከሐዋሳ ጋር ይደባደባል ይሄዳል። የቡና ደጋፊዎች ይመጣሉ። እንደ ሐዋሳ ከነማ ደጋፊ ነው የምትደባደቡት። የሚደባደቡ የነበሩት እንደ ኢትዮጵያ ቡና ስቴዲየም መሀል ከተማ ላይ ይወራወራሉ፣ ይባጠሳሉ፣ ይሄዳሉ እንጂ ብሔር ነክ አልነበር። አሁን ምስጋና እና አመዶ ይሁንና ገቡበት እግር ኳሱ ላይ ዛት ሷይ እኮ በነገራችን ላይ ኢትዮጵያ ፕሪሚየር ሊግ ድሮ በዙር ነበር። ለምሳሌ ትራንስ ኢትዮጵያ ከመቀሌ ትግራይ ነው የወከለ ቲም ነው። ከትራንስ ጋር የሚጫወት ቲም ትግራይ ይሄዳል። አዳማ የኦሮሚያ ቲም ነው። ከአዳማ ጋር የሚጫወት ቲም ናዝሬት ይሄዳል። ሐዋሳ የደቡብ ቲም ነው። ከሐዋሳ ከነማ ጋር ለመጫወት የሚመጣ ሰው ሐዋሳ ይመጣ ነበር። አሊ ረዲ ጎበዝ በር ነው። አሁን ግን የብሔር ፖለቲካው የጦዘ ሲመጣ ወጥቶ እንደ ድሮ መጫወቱ ከባድ ሆነና የተወሰነ ሜዳ ላይ ብቻ ስፔሲፊክ የሆኑ ሜዳዎች ላይ ብቻ ፕሪሚየር ሊጉ ተደረገ። በነገራችን ላይ በብሔር ፖለቲከኞች ምክንያት ነው። ውሸቴን ነው? ውሸቴን አይደለም። የብሔር ፖለቲከኞች እግር ኳሱ ላይ ገብተውበት ድሮ መሸነፍ ማሸነፍ አቻ መውጣት የእግር ኳስ አንዱ አካል ነበረ። እንደ ማንኛውም እንትን ትሸንፋለህ። ሁለት ራይቫል ቲሞች ሲመጡ ፉክክር አለ። ለምሳሌ ኢትዮጵያ ቡናና ሐዋሳ ከነማ የአንድ ከተማ ቲሞች ባይሆኑ ራይቫል ናቸው፣ ተፎካካሪ ናቸው። ለምሳሌ ደርቢ ማለት በተለምዶ የምታውቁት እናንተ የአንድ ከተማ ሁለት ቲሞች ሲገናኙ ነው አይደል? ኖ እሱ ብቻ አይደለም። ለምሳሌ ማንቸስተር ዩናይትድ እና ሊቨርፑል አንድ ከተማ አይደሉ፣ ነገር ግን ደርቢ ናቸው። መርሲሳይድ ደርቢ ደግሞ ኤቨርተን እና ሊቨርፑል እንደሚባለው ነው። የግድ ይሀፍቶ አንድ ከተማ ውስጥ መገኘት የለብም። እኔ እስከማውቀው ኢትዮጵያ ቡና እና ሐዋሳ ከነማ ደርቢ ናቸው። በቃ እነሱ ሐዋሳ ላይ የተገናኙበት ሰዓት ላይ ኢትዮጵያ ቡና ደጋፊዎች ካሉ ያውቃሉ። ቆየት ያሉ ደጋፊዎች ሳይፈናከት የወጣት እኔ አላውቅም። ሳይተኮስ ጨዋታው የተጠናቀቀበት ጊዜ ነው ያረስተውስ። ጥይት ሳይተኮስ ገና ወር ነው የሚወራው። ቡና ሊመጣ ነው፣ እነሱም እዛው ነው፣ መጣንላችሁ ምናምን ይላሉ። እንጠብቃት። ደፋሮች ናቸው እነሱም ይመጣሉ። እናንተ በጣም ደፋር ናቸው። በነገራችን ላይ በኢትዮጵያ ታሪክ አይ ቲንክ ደጋፊው ህይወቱ የጠፋበት አይኑ የጠፋ ምናምን የቡና ደጋፊ ነው። ከሐዋሳ ጋር ሲጫወት ታውቃላችሁ። እጅግ አደገኛ ደርቢ ነው። እኔም የዛን ጊዜ የስፖርት ጋዜጠኛ ነበርኩኝ። ፖለቲካ ላይ መዝናኛ ላይ ሰራ ነበር እና ጦዘው ምናምን ነበር። ደርቢ እንደዛ ነው መሆን ያለበት። ወይ ቡና ያሸንፋል ወይ ይሸንፋል። የሚገርም ኳስ ታያላችሁ። የሚገርም ኳስ ስላቸው የቡና ተጫዋቾች እና ሐዋሳ ከነማ ተጫዋቾች ሜዳ ውስጥ ይደባደባሉ። አሊ ረዲ ይደባደባል። ካሳዬ በባሏቸው እና አሰግድ እና አስፕሬላ በቃ ድብድብ ሳና የቀረብንበት ጊዜ ነው። አይ ቲንክ የምናገረው ታውቃላችሁ፣ የምታውቁ ሰዎች። ከጊዜ በኋላ ግን ኳሱ የብሔር መልክ እያያዘ መጣና እግር ኳስ ቲም በብሔር ከሰየማችሁት አስቸጋሪነቱ ቲሙን በሜዳቸው ማሸነፍ የማንነት ውርደት ነው። ዳኛው ይሞታል እንጂ ሚኒመም ውጤቱ በቃ የመጨረሻ ደወረስት ውጤቱ ለቪዚቲንግ ቲሙ አቻ ነው። እኔ ማውቃቸው የፌዴራል ዳኞች አሉ። ለምንድን ነው ከመሃል ሜዳ ፔናልቲ ይሰጣለሁ እንጂ የሰው ሜዳማ የተጫወትን እንደዚህ ሰይፍ እያሳዩኝ እንዲሸንፉ አላደርግም ይሉኛል። ልክ ናቸው። የብሔር መልክ ያዘ ኳሱ። የብሔር መልክ ሲይዝ በተለይ ሄዶ ለዳኞች ጨዋታ ለመምራት ከባድ ሆነባቸው። አስታውሳለሁ ስሙን ማልጠራበት አንድ ስቴዲየም
ከአዲስ አበባ የመጣ በነገራችን ላይ በዚህ አዲስ አበባ ቲሞች ናቸው የተጎዱት። ቢኮዝ አብዛኞቹ የአዲስ አበባ ቲሞች የብሔር መልክ የያዙ አይደሉ። በተለይ ተጎጂ የሆኑት ደግሞ ጊዮርጊስና ቡና ናቸው። በተለይ በብሔር ፖለቲካ ሰለባ የሆኑት ማለት ነው። አንደኛው ቲም ጊዮርጊስ ነው። ጊዮርጊስ የሆነ አገር ይሄዳል ክልል ላይ። ያ የሄደበት ክልል በብሔር ስም የተደራጀ ቲም ነው። ጊዮርጊሶች 2-1 ነው 2-0 እየመሩ የጊዮርጊስ ደጋፊዎች ቡናን ጊዮርጊስ ብቻ ታግዙኛላችሁ። 70ኛው ደቂቃ ላይ የዛ ቲም ደጋፊዎች ኬት እንዳመጡ የማይታወቅ የሚያብለጨልጭ ጎራዴ ከዚህ ውስጥ አወጥተው እግዚአብሔር ያሳያችሁ። የሁለቱን ቲሞች ዳኛ ሆናችሁ ደጋፊዎቹ የሚያብለጨልጭ ሰይፍ ከዚህ ውስጥ ዳኛው መሀል ሜዳ ላይ ነው ልብሱ ላይ መሽናት የጀመረው። ስንት ቦታ አንቀርጣጥፍ 10 ቦታ ይሻልሃል ወይስ 5 ቦታ ይሏል። ምንም እኮ ኖርማል ጨዋታ ላይ 2-0 ስለተመሩ ብቻ በማንነታችን ላይ እንዲቀልደማ አትወጣም። እንዲያሹፈብን ምን ታደርጋላችሁ እናንተ? ምን ነው የምታደርጉት? ፖሊስ የለም ይለኛል እንዴ? በዛ ላይ ወደ ክልል ስትመጣ ዳኛው ከህዝብ ጋር ነው የሚወጣው። ህዝቡ በሚወጣበት ስቴዲየም ነው የምትወጣው። ዳኛው አለ እዚያውን ስሙን ማነገራችሁ ዳኛ የነዛን ተጫዋቾች ዝም ብለህ ውደቅ አልኩታል። ጨዋታው ሊጠናቀቅ 5 ደቂቃ ሲቀር ተጫዋቹ ዝም ብሎ ተሻሽቶ ወደቀ። 3 ፔናልቲ ሰጣቸው። 3 ፔናልቲ 3-2 አሸንፉ። ተርፋል ይሉታል። ሰይፉን እያሳዩት ተርፋል፣ መድኃኒዓለም ነው ያወጣ። ይሄ ኳስ ነው? ኳስ አይደለም። ለዛ ነው እግር ኳሳችን በብሔር የተሰየሙ ቲሞች መውጣት አለባቸው የምንለው። ለዛ ነው እንዴ 3 ፔናልቲ እንደውም ሲያንስ ነው። በዚህ ማን ነው የተጎዳ? የአዲስ አበባ ቲሞች ተጎዱ። በተለይ ከቅርብ ጊዜ ወዲህማ የአዲስ አበባ ቲሞች ወደ ክልል ወጥተው ማሸነፍ አይችሉም። ሜዳ ስቶሪ አይደለም፣ ትክክለኛ ስቶሪ ነው የምነግራችሁ። ጠይቃቸው የቡናና የጊዮርጊስን ደጋፊዎች። አስቸጋሪ ነው። ለዛ ነው የኢትዮጵያ እግር ኳስ ፌዴሬሽን በብሔር ስም የሚደራጁ እግር ኳስ ቲሞችን ከዚህ በኋላ ማየት አንፈልግም ብሎ ህግ ያወጣው። ትክክለኛ ነገር ነው። ኳስ ማየት የምትፈልጉ ከሆነ ብሔርን ምን ያደርግልናል? ኳሱን ነው የምንፈልገው። ብሔርን ታስቀምጥና ብሔርንና ቲሙ መገናኘት የለበትም። እኔ ደግፋለሁ። በጊዜ ሂደት ደግሞ ወደ ፖለቲካው ስንመጣ ብሔርን ታስቀምጥና ፖለቲካን ወደ ሀሳብ ፖለቲካ ይዘህ ትመጣለህ። በብሔረሰብ ፍሬ ማበጀተ ፖለቲካ የምትሰራውን ነገር ማቆም አለብን። ሰላማዊ የሆነ ውይይት፣ ሰላማዊ የሆነ ኮንቨርሴሽን እንዲኖር ማለት ነው። ህፃናት እንዲያድጉ፣ ትውልድ እንዲቀጥል፣ ሀገር እንድትቀጥል ማለት በብሔር እና በብሔር መካከል ከሆነ መሽቶ ያድራል እንጂ መተማመን አይኖርም።